እንደተለመደው በአንድ የእንግሊዘኛ ቃል ብቻ ብዙ ነገር እንማራለን አይደል እንዴ ሚኪ? Are you ready? Yeah. Yes. Yes, You're ready. Yeah. Awesome. Michigan, before that, how are you? I'm great. You're good. Yeah. How was the weekend? It was good. It was good. አሪፍ። እሺ ስለዚህ ዛሬ የምንማረው እንደነገርኩ አንድ ቃል ናት፣ ግን እቺን ቃል ከጀማሪ አንስተን እስከ አድቫንስ ድረስ እናደርጋለን ማለት ነው። አንዷን ቃል ብቻ። So the word is late. Okay? So late can have two meanings based on the spellings. አንደኛው L-E-T ነው። the other one ደግሞ L-A-T-E ነው አይደለ? L-A-T-E ምንድነው ትርጉሙ? ማርፈድ። L-E-T የሚለውን ነው ግን ዛሬ የምንማረው። ቀጥታ ትርጉም ላይኖረው ይችላል በአማርኛ፣ ግን ወደ አራት ነገር አድርገን በአራቱም different meaning እየሰጠን ኔጌቲቭም ፖዚቲቭም እያደረግን በደንብ እንላመዳለን ማለት ነው። ኦኬ የመጀመሪያው አሎ ወይም ደግሞ ፍቃድ በመስጠት ነው የምንለማመደው። ለምሳሌ እንድሄድ ፍቀጂልኝ እንዴ ነው የምትለኝ? እንድሄድ ፍቀጂልኝ። አሎ ትተን በሌት እሺ፣ አሎሚ እንዳትለኝ፣ እንድሄድ ፍቀጂልኝ በለኝ እስኪ። በሌት yes ሌት አሎ ማድረግ ነው አልኩህ። it's the same meaning። ስለዚህ እንድሄድ ፍቀጂልኝ እንዴ ነው የምትለው? ሞክራ ካለሞከርክ እኮ ፖይንት let me go። okay እስኪ let me go። እንድሄድ ፍቀጂልኝ let me go። awesome። እሺ እዚህ ጋር እንድቀመጥ ፍቀጂልኝ። let me sit here። good let me sit here። yeah let me ከምትል let me ማለት ትችላለህ። ሲጻፍም አሁን by the way L-E-M-M-E ሆኗል። ስለዚህ let me sit here ልሂድ እንድሄድ ፍቀጂልኝ let me go let me sit here ማለት ትችላለህ ማለት ነው። አሁን ደግሞ ሌላ ሰው እንድፈቅድ ለምሳሌ እንድታወራ ፍቀጂላት በለኝ እስኪ። እንድታወራ ፍቀጂላት። አሁን let me የምትለው ፍቃዱ ላንተ ቢሆን ነበረ። አሁን ግን ሌላ ሰው ታስፈቅድልኝ ታስፈቅደው actually so እሷ እንድታወራ ፍቀጂላት በለኝ እስኪ። let's her ለኤስ ለምን ተጨመረ እዚህ ጋር? let her speak yeah. let her talk let her speak እስኪ በለኝ። let her speak excellent። እሺ እኛ እንድንገባ ፍቀጂልን። እንድንገባ yes okay እኛ አስገቡን በለኝ። let we enter እሺ ሚ አይደለም እኛ አድርገው እኮ we ነው ያልኩት እኮ we እንዴ ለሺ አሁን let she speak አላልከኝም let her ነው ያልከኝ። ስለዚህ ጥሩ ጮክ በላ let us enter let us in ትችላለህ። okay እስኪ let us in